እትወደውን ሰው ስትወደው በቅጡ ውደደው። እንዲሁ ቅብጥ ያለ አይሁን። አንድ ቀን ልትጣሉ ትችላላችሁ። ወአብጊድ በጊደከ ሀውነማ የምትጠላውንም ደግሞ ረጋ ብለህ ቀስ ብለህ ነው መጥላት ያለብህ። እስከ ጥጉ መሆን የለበትም። ዓሳ እየኩነ ሐቢበከ አንድ ቀን ወዳጅህ ሊሆን ይችላል። በዛች ለወዳጅነት ቀን የምታስቀራት ነገር ሊኖር ይገባል። ይሄ እንደው ሰዎች ቢያስቡት ጥሩ ነው። ሰው ጋር ሲኖሩ ሐታ ከእምነት ውጭ ያለ የሆነ በጣም የጠላኸው ሰው ሰውን ጥግ ድረስ መጥላት ተገቢ ባይሆንም አንድ ቀን ካንተ የተሻለ አማኝ ሊሆን ይችላል። አታውቀውም። አላህ ስብሓነሁ ወተዓላ የሰውን ቀልብ በእጁ የያዘው እሱ ነው። አልቁሉቡ በይነ ኢስቢዐይን ሚን አሳቢዕ ረሕማን። ሌሎች ደግሞ ሰዎች ሰው ተጣልቶ ሲያዩ ዝም ማለት የለባቸውም። እስቲ እናስማማቸው። ሌላ ቀርቶ እኮ ለማስማማት ሲባል መዋሸት እንኳ ተፈቅዷል ይላል። ውሸትን የመሰለ ከባድ ወንጀል የለም። አይ አንተ እንደው አዳጠበክ እንጂ እሱ ለአንተ ክፉ አመለካከት የለውም፣ እንዲህ እንደምታስበው አይደለም። አፉ ይናገራል ግን ውስጡ ደህና ነው አይቼዋለሁ በሚል ማቀራረብ እንደሚቻል ሁሉ የሚናገር ሐዲስ አለ። ያ አዩሀ አለዚነ አመኑ ተቁላህ ወአስሊሑ ዛተ በይኒኩም፣ አላህን ፍሩ፣ በመካከላቸው ያለ ልዩነት አስተካክሉ፣ አስታርቁ፣ አስማሙ። ኢለ ለዚነ ታቡ ወአስለሑ፣ ይቅርታ አላህን የጠየቁና መጀመሪያ አላህና እነሱ መካከል ያለውን ግንኙነት ያሳመሩ ያስተካከሉ ኢስላህ ያደረጉ ይላል። ሰው መካከልም ኢስላህ አድርጉ ይላል። ስለዚህ አስታራቂ ከቤተሰብ ውስጥ ለምሳሌ ሊኖር ይገባል። እንዲሁ ባህሪው ግርጭርጭ የሆነ ካለ መምከር፣ መገሰጽ፣ ወደ አቅጣጫው እንዲመለስ ማድረግ። የሚዘለም ካለ ዙልሙን ከላዩ ላይ መከላከል። እርቅ ማለት የተዘለመውን ጨቅኖ አይደለም። አላህ በቁርአኑ ምን ይላል? አላሁ ተዓላ ወኢን ጣኢፈታኒ ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ፣ ሁለት የሙእሚን ቡድን ቢዋጋ ወይም ቢጣላ አስታርቁ ይላል። እንግዲህ ሰው ሙእሚንም ቢሆን ሊጣላ እንደሚችል ስለሚያውቅ ማለት ነው። ዛሬ አሁን ሰው በራሱ በፈጠረው ቡድንና ስያሜ የተለያየ ጎራ ላይ ተሰልፎ ይታያል፣ ራሱ ስም ሰጥቶ ማለት ነው። ይሄ የእስልምናው ባህሪ አይደለም። እስልምናው ራሱን ችሎ ቁርአኑና ሱና ላይ ተቀምጧል። ይሄ ክፍልፋይ ሰዎች የፈጠሩት ነው። ሁሉም ስሜቱን ትቶ ወደ ነቱ መመለስ ይችላል። ግን እንዲህ ሲሆን መሃል ላይ ደግሞ አስታራቂ ይኑር። ፈአስሊሑ በይነሁማ አለ። ፈኢን በገት ኢሕዳሁማ ዐለል ኡኽራ፣ አንደኛዋ ሌላኛው ላይ ወሰን የምታልፍ ከሆነ ፈቃቲሉ ለቲ ተብጊ፣ ያችን ወሰን ያለፈችዋን ተዋጉ። እናንተ እንኳን አስታራቂዎቹ ከተበዳዩ ወግኑ ማለት ነው። ብዙ ጊዜ ሰዎች አንዱ አሸናፊ ሲሆን ለአሸናፊው ወግነው አንተ በቃ እጅ ብትሰጥ ይሻልሃል አይነት ነገር፣ ዙልምን ተቀበል ነው። እሱ አይደለም የሚገባው። ዛሊሙን ነው ተባብረን እጁን ይዘን ከዙልሙ መመለስ። ነቢዩ ሰለላሁ ዐለይሂ ወሰለም እንሱር አኻከ ዛሊመን አው መዝሉመን፣ ወንድምህን በዳይም ሆነ ተበዳይ እርዳው አሉ። እሺ ተበዳይ ልርዳ፣ በዳይን እንዴት ልርዳ ብሎ ጠየቃቸው ሰሓቢው። ተሕጁዙሁ ዐን ዙልሚሂ፣ ከበዳይነቱ ትከለክለዋለህ። ተው አትበድል፣ እኛ እያየን አንተ ወንድምህ ላይ ጥቃት ማድረስ አይገባህም ተው ብሎ እሱም ማቆም ማለት ለሱ እርዳታ ነው። ምክንያቱም በዚህ በዙልሙ ነገ ሊጎዳበት ነው። ዛሬም አይጠቅመውም። ሄዶ ሄዶ ቢያንስ የተበደለ ሰው ዱዓ ካደረገ አላህ ዘንድ ዱዓው ተቀባይ ነው እና ከበዳው ጎን ሳይሆን ከተበዳው ቆሙ። ሐታ ተፊአ ኢላ አምሪላህ፣ ያቺ በዳዩዋ ክፍል ወደ አላህ መንገድ እስከምትመለስ ነው። ባይሆን እስከ ጥጉ አይደለም። እሷን ለማስተካከል ነው ሁሉም የሚተባበርባት። ፈኢን ፋአት፣ ወደ እውነታው ወደ ሐቁ ከተመለሰች ፈአስሊሑ በይነሁማ ቢልዐድል፣ በፍትህ አስታርቋቸው። ወአቅሲጡ፣ ፍትሃውያን ሁኑ። እርቅ የሚገኘው በፍትህ ነው፣ በሚዛን ነው። ልክ ፍትህን ሰው የሚያስታውሰው ዳኝነት ላይ ብቻ ነው። ዳኝነት ላይ ፍትህ በጉልበት ነው ተግባራዊ የሚሆነው። ዳኛ ፖሊስ ስላለው ህግ አስከባሪ አካል ስላለ ህጉን ሲተገብር አንዱ አካል የግድ ተቀባይ ይሆናል። ውስጡ ግን አይሽርም። መነሻ ዙልምም ቢሆን ዛሊም እንኳ ቢሆን ማለት ነው። እርቅ ሲሆን ግን ውስጥንም አሽሮ ውጫዊ ችግሮችንም ማስተካከል ይቻላል። አንዳንድ ጊዜ የተሰበረ ጋር ስንጠግን አጠጋገኑ ጥሩ ከሆነ ምናልባትም ከመጀመሪያው የተሻለ ሊሆን የሚችልበት ሁኔታ አለ። እርቅም እንደዛው ነው። ትላንት የተጣላ ሰው
ተጣልቶ ውስጡ ያለውን ተንፍሶ ተናግሮ ብሎ ሲያበቃ ሲሽር ድጋሜ ላይጋጭ ሊሽር ይችላል። ስለዚህ አስታራቂ መሆን ይገባናል ማለት ነው። ወአቅሲጡ ኢነላሃ ዩሒቡል ሙቅሲጢን አላህ ፍትሃውያንን ይወዳቸዋል አለና ኢነመል ሙእሚኑነ ኢኽዋ ሙእሚኖች ሄዶ ወንድማማቾች ናቸው። ቢጣሉም ቢራኮቱም ቢቋሰሉም ያው ዙልም ነው፣ ከሽርክ በታች ያለ ዙልም ነው የተሰራ ያለው። ፈአስሊሑ በይነ አኸወይኩም ወተቁላህ ወንድሞቻችሁ መካከል እርቅን ፍጠሩ አላህንም ፍሩ ይላል። ባልና ሚስት ተጣልቶ የምታዩ ጎረቤቶች፣ ቤተሰቦች ረጅም ዘመን በቅራኔ እንዲቀጥሉ ዝም አትበሏቸው። መሀል ገብታችሁ አስማሙ። የተሻለ ሆኖ ካገኛችሁት ጎረቤትና ጎረቤት ከተጋጨ እንደዚሁ የስራ ባልደረባ ከተጋጨ ዙሪያውን ያሉ የስራ ጓደኞች ቀርበው ስምምነት እንዲኖር ወደ መግባባት እንዲሄዱ ሐቁን የቀማው ካለ ሐቁን እንዲከፍል አቅቶት ከሆነ አግዘን ሱልሕ እንዲኖር ማድረግ ይጠበቅብናል። ሱልሕ መፍጠር የዲናችን አካል ስለሆነ ማለት ነው። ፊቅሃችን ላይ እኮ አንድ ባብ ራሱን የቻለ ባቡ ሱልሕ ወይም ኪታቡ ሱልሕ የሚል እኮ አለ። የእርቅ ኪታብ አለ ያንዳንዱ መዝሀብ ላይ። ይሄ ለእርቅ ምን ያህል ክብደት እንደተሰጠው ነው የሚያሳየው። ይችን መልእክት ባጭሩ እዚህ ድረስ እቋጫለሁ። የተጣላን ሁሉ አላህ ያስታርቅልን፣ አላህ ጋራም እርቅ አላህ ይስጠን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።